ቻርደን ማቆሳ የሰፈሮች ማላቆም ሎኬሽን መላክ ትችያለሽ አሁን እንትን እችላለሁ እሺ ሎኬሽን ሳሪ ሰላም ናችሁ አለን ሰላም ነው አለን ዲዳ አለን ቻርጃ ከሆነች ሎኬሽን ትላክልኝና እኔ ካለችበት የተወሰነ እኔም አቅሜን ትላታለሁና ሎኬሽን ላኪልኝ እሺ ስልኬን ስጣት በቃ አባቴ ስልኬን ስጣትና እሺ እሺ እና በቃ ባለው ነገር እንተጋገዝና መጀመሪያ ጆሮዋን ትታከም ማለት ብትታከም ይሻላል ጆሮዋ ስለም እንትን ይላታል መሰለና ብትሄድም ታከማ ብትሄድ የተሻለ ነው ዝም ብላ እንደው ከምትሄድ አክቹሊ ኤምኬ ታውቃለህ አይደለ በራሱ ይሄ በመታጠብ ብቻ በጣም ብዙ የሚስተካከል ነገር አለ ጆሮ ታውቃለህ ኦፍ ኮርስ እኛ በተፈጥሮ ይሄ ልምዱ የለንም ጆሮ የመታጠብ ነገር ገባክ ምናልባት ውስጡ የሆነ ነገር ተደፍኖት ምናምን ይኸውልሽ ህክምና እኮ ከሄደች ሰው ያስፈልጋታል ይዟት የሚሄድ ህክምና አው ይሳይኮ ስዳ እንትና ማነው ስሙ እኮ ሎኬሽን አለ አጠገቧ ኢጃዛ ቤት ያሉት እኛም ደግሞ እሱ ያለው የሆነ ነገር አግዛታለሁ ነው እንጂ እኔ አደርሳታለሁ እኔ እዚህ ፊት ለፊት አለ እኔ ጋር ትምጣ ችግር የለውም እናንተ ብቻ ብሩን ሼር አድርጉ ችግር የለውም አጠገብሽ ልጆች አሉ ገኒ ጆሮዋ ማሳጠብ ምናምን መታየት ከሆነ እኔ እዚሁ አሳያታለሁ ወሰን ገኒ ያለው ነገር ይደረግላታል እሺ ጉቺ ትኬት ቆርጥበት ብር ትስጣት ትታከምና ከዛ በኋላ ትኬት ምናልባት ወደፊት ካስፈለጋት ደግሞ እሄዳለሁ ካለች ያስቆርጥላታል እሺ ሳር ችግር የለውም አሁን እንደሱ ከሆነ ባዮ ላይ ቁጥር ያለልሽ ለኔ ዋትስአፕ ላይ ጻፊልኝ ከዛ ሎኬሽን ሰጥሻለሁ ትመጣለሽ ፓስፖርትሽን ይዘሽው ነይ ነገ ጠዋት ነገ ምንድነው አዎ ነገ ጠዋት ይዘሽው ነይ ከዛ በኋላ እዚያ ያሳይሻለሁ ጆሮሽን እዚያ ያሳክምሻለሁ መልስልሻለሁ እዛ ያለሽበት ቦታ ማለት ነው እሱ ኦኬ ከሆነ ለነሱ ነግራቸዋለሁ ኦኬ ካልሆነ ደግሞ ያለውን ነገር እናወራለን ይደረስበት ማለት ነው እንደዛ ይሻላል አሪፍ ሀሳብ ገኒ ፎሎ ባክ አድርጌሻለሁ እሺ ስልክ ቁጥርሽን ትነግሪኛለሽ ነገረ እሺ ዋትስአፕ ነገርሽ አሁን እዚህ ላይ ልንገራችሁ ነገር ችግር የለም ማስልኳን ያሰንጣ የሰርክ ኤምኬ ስልኳን ያዝና ሃይ በላት እሺ ሎኬሽን ትልክልኝ እሺ ወይ ጉቺም ከያዘች አንዳችሁ ትልኩልኛለህ ስለዚህ ኤምኬ አንተ ነገ ውስጥ አሳክባት ከዛ በኋላ ጉቺ በሚሰጣት ብር ምናልባት ስራ ልሳካላት ብሎ ነገሮች አልሳካላት ብሎ ወደ ሀገሯ ከፈለገች ደግሞ አይ ፕሮሚስ እኔ ትኬት አስቆርጥላታለሁ አንተ ቁጥርሽን እናታ እንደ ቶሎ በይ ሊኳል ጽፋለሁ ከታች አይ በጣም በቃልሽ ተናገሪ ውዴ መጥቷል 054 ኖ 050 ጉቺ 050 05 0 43 ኧረ ቆይ ልክ አይደለም የምትለው ምንድነው የምትይው ማሬ ዜሮ አይገባ ዜሮ ተሳስቼ ነው ጻፍኩት 054 ነው ገኒ 054 ነው እሺ 054 43 አይደለም 054 ለምን ባብሻ አትነግሪንም ቁጥርሽን ጉቺ ያጂ 37 እሺ ንገሪያቸው በቃ 05 43 73 90 37 መጨረሻ ኖ ልክ አይደለም 90 ሳይሆን 09 ነው 09 ጉቺ ያዝ እንደገና 90 ቆይ ማሬ ገኒዬ ቆይ አንዴ ማሬ 90 054 እስኪ ንገሩኝ 37 30 93 7
7 ሸከርኩ እስኪ አሁን ዋትስአፕ ላይ ሃይ ስልሽ ሎኬሽን ላኪልኝ ሴም ታይም ያንሳሰተሰባ ወላጁ የደረሳችሁበትን ላኩልኝ እሺ ምን ሆነ ምናምን ነው ስልኩማ ይሆን ነገር እኮ አልያዝኩም አደረገው ሰዳት እሺ አሁን እኔ ዋትስአፕ ላይ ልክልሃለሁ በቃሽ ኤምኬ አንተ ደጋው ሰዳት አሳክማት ከዛ በኋላ ያለው ነገር እንጀምራለን በቃ አይሻልም ኩቺ በስ ቁጥሩ ልክ አይደለም መሰለኝ ለምንድን ዋትስአፕ የለሽም በዚህ ቁጥር የቁጥርሽን ከትራንት ጀምሮ የቁጥርሽን ስጪኝ ስላት የኔን እንቺ ብዬ ስልክላት እንትን አትልም ሌላ ሰው ከባጠገቧ ካለ ቢሰጧት ነው አይሰራም እኔም ፈልገንም የለም ዋትስአፕ የለውም እስኪ ለጓደኛ ስጫ ስልክ እሺ በቃ ንገራቸው ዋትስአፕ አለ ወይስ በእንዴት ነው ሎኬሽን ዋትስአፕ አለ ኢሞ አለ ቴሌግራም አለ እሺ ደግመሽ ንገሪያት እንደገና ንገሪኝ እንታስከ እሺ 05 43 73 90 37 እሺ ሃይ ብዬሻለሁ ሎኬሽን ላኪ እሺ ታሽናካላታ እንዴት ናችሁ አሜንዲና ሄሎ والله እንዴት ባባ አቤ ነው ጸጣሉ ሳሌሎቹ አረ ሰላም ሲላችሁ ሰላም ወይ ታሜ እንዴት ነህ አይት ያረግነ ሰላም ነው ታሜ አልሐምዱሊላህ ደህና ናችሁ እናንተ ሰላም ናችሁ ወይ ሰላም ደውልልኝ ብለሽ ነበር አሁን ያየሁት ካላስ ልጆቹ ሄዱ ኦኬ የበቀደሙ ልጆች አረ የሆኑ ልጆች እዚህ ጋር ያተጣሉ ኖ መጥቼ ማለት አስገቡኝ ስል ማንንም ቼክ ያደረገኝ አይደለም ኦሬዲ እኔ ቀጠሮ ነበርኝ ከና ትላንትና ልጆች ከያና ልጅቷ ማለት ነው ከዛ ቁጭ ብዬ ስጠብቅ እናንተ እንድትስቡኝ ወይም ሰው እንዲያይ ቼክ ያደረገኝ የለም خلاص ከዛ ወጣሁኝ እያሰባሪ ለታቢ መሲ ቀጥታ ደውላልኝ ነበር እኔ የገባሁት አዎ መሲ ደውላ ቀጥታ ደውላ እና በሰላም ጨረሱ ገና ወደ ፖሊስ መጥቶ እንደዛ የተደባደቡት ወሰዳቸው እንደዚህ ልጆቹን ጠብቁ አላቸው አሁን መጥተው ነበር እዚህ ይሳቅም አወራቸው ኦሬዲ በቃ ዋናው ፖሊስ መድረሱ ነው እንግዲህ ይሄ ማለት ድብድብ እዚህ ሀገር ያኔ ፖሊስ ነው ገባሽ የሚያስማማቸው ደብድባቸዋል ጭራሽ ደብድባቸው ታሪ ወይዬ እሺ በቃ ሎኬሽን ልካለች ራስን ሊድ መሰለኝ እንጂ ሹፌር ብልክላት አሁን ቀልጠፍ ብላ ወጣ ብር ትቀበላለች አረ ለኤምኬ ላኪለት እጃችን ለሷ ብሩንማ ለኤምኬ ላኪለት ትራንስፈር አድርገለት ኤምኬ ላኪለት ድረስ ወስዶ ያሳክማት በደረሰኝ ኦኬ ለኤምኬ ምን በባንክ ነው የምልክላት አዎ ትራንስፈር አድርገለት ቤት ቁጭ ብለሽ ትራንስፈር አድርገለት እንደዛ ነው ያገይዟት እንዴትና እንድትታከም ከዛ ነገይዟት ይታከም አለ ወይም ኬዝ ውስጥ አሁን አካውንት ይላክልኝ እንደዛ ከሆነ ይምጣቆይ ኤምኬ እንደዛ ይሻልሻል ጉቺ ያለበለዛ አንቺ ሄደሽ ካላሳከምሻት ምን ዋጋለ አሁን ለማይት ነው ማሳከማት ወረቀት ዲዛይን አባባል አይደለም አባባሌ ገብቶሻል ኤምኬ ወሰድና ያሳክማትና ከዛ በኋላ አንቺ ለኤምኬ ብሩን ስጭ እንደዛ ነው የሚሻል የትኬቱ ከዛ ትኬት ካስፈለጋት ይገል ቆርጥላታለን አይሻል እሺ ስለዚህ በቃ ሎኬሽን ለኔ መላኳ ዋጋ የለውም
ለኤምኬ አሁን እንልክለታለን እንጂ የኤምኬ ጥሪ ገስት ላይ ያለው ምንም አያደርግላት። በቃ በቂ ነው። የሚያስፈልጋት ነገር ካለ እዚሁ እንድተባበራታለን። አላስ ምን ያደርግላታል? ገስት ላይ ይወጣው ሰው በቃ ሼር ይደረግላት። ኤምኬ ይጣል ታሜ ኪያና ልጅቷ ጨረሱ ወይስ እንዴት ሆኑ? አው ሳሪ እንግዲህ መጨረሻ የተስማሙ አንድ ወር እንደምትጠብቅ እስከ አዲሱ አመት ኢንሻአላህ እንትን ዲስካውንት ከመጣ በሱ ስር እንዲጨርስላት ማለት ነው። አው ዲስካውንቱ ካልመጣ ደግሞ ያለበት ብርሱ 6500 ድርሃም ቅጣት ደግሞ በሱ ምክንያት ስለነበር የገባችው የተስማሙት ግማሽ እንዲከፈሉ ማለት ነው። የቅጣቱ ማለት ነው ያኔ እስከ አንድ ወር ማለት ተቅሪበን ወደ 14000 ድርሃም ትገባለች። 7000 ድርሃም እሱ ይከፍላል። 7000 ድርሃም እሷ ራሷ ትችላለች። ፕላስ እሱ ያለበት ብር 6500 ድርሃም በአጠቃላይ ወደ 14000 ብር ሊሰጣት ኪያ። አዎ ይሄ ማለት የተስማሙት መጨረሻ طبعا ድንገት ምረታ ማን ነው ዲስካውንት ካልመጣ ሙሉ መክፈል አልችልም መጀመሪያ ካሽ መሰጠሽ 8000 ድርሃም ከዛ በየወር 1000 ድርሃም ነው የተስማሙት። በዚህ ነው የዘጋን ማለት ነው። እኔ ያወራው አንቺ ደግሞ ከሌላ ሰው ጋር ታወራለሽ። ትግስቱን ስጠኝ ያ ረቢ። እየሰማሁ ነው። ሁለቱንም እሰማለሁ። እኔ ጥያቄ የሆነብኝ እየሰማሁ ሁለቱንም ማስኬድ እችላለሁ እኮ ታምቢ። እኔ ጥያቄ የሆነብኝ እሷ የዛሬ ወር ካልተሰራላት ይሄን ሁሉ ብር ኪያ እንደሚሰጥ ቃል ገባለሁ ወይ ነው የኔ ጥያቄ። አዎ እሺ ይሁን። እሺ ቮይስ መልክልሻለሁ። ያው አላቆች ብለን ቮይስ አድርገን በተስማማን አድርገዋል አይደል እንዴ? አሁንም የሆነ ዲስካውንት ላ የለም አልተደረገም። ዲስካውንት የለም እስካሁን። ኧረ እንደውም ዝም ብሎ ነው ሰው ቢያወራው። ዲስካውንት ምኞት ነው ኢንሻአላህ። ኦኬ ስለዚህ ታሜ እንጠብቃለን። ልጅቷ ዝም ብላ ነው እንጂ ወር ሙሉ ተቀምጣ ቀራማ ባይቆጥርባት ይሻላል። ከዛሬ ወር በኋላ ደግሞ 10 ብር ኪያ አምጣ ተብሎ አታምጣ ተብሎ አሁን ኦልሬዲ አሁን እሷ 12000 ከምናምን ነው ያለባት አይደል? ትናንትና ቼክ ስናደርግ እስከ አንድ ወር ማለት ይኸውልሽ የአንድ ወር ቅጣት ደግሞ 1500 ድርሃም ናት። ለምን አንድ ቀን በ50 ድርሃም ስለሆነ ገባሽ? ስለዚህ በቃ አንድ ወር ማለት ቅጣቱ ሙሉ ማለት ነው 14000 ድርሃም ስለሚመጣ በቃ ዲስካውንት ካልመጣ ምንም ነገር ካልመጣ እንትን ግማሽ በግማሽ ሁለቱም ያኔ ይችላሉ ማለት ነው ቅጣቱ። ለምን ብትይ አንደኛውን ነገር ትላንትና ኪያ ማለት አልተከነሰለችም ቼንጅ ስታተስ አደረኩላት ብሎ ነበረ። እኔ ዋትስአፕ ከዚህ በንጋሊ ወሱም ታይፒንግ ኦፊስ ማለት ነው ያወራውን ነገር ተመለስኩኝ ወደ ኤፕሪል የራሱ ቀን ማለት ነው እዛ አካባቢ የተከነሰለችው ኪያ ጽፎለት ነበረ። ለምን one lady already removed from my system ብሎ ጠየቀው። ከዛ ማናታ አለው ስሟን ጠቀሰ። ይሄ መቼ ነው ዋትስአፕ ላይ ያወሩት? አራተኛ ወር ላይ በ2025 ማለት ነው ገባሽ? የዛ ሳሙን ለምንድን ነው የተከነሰለችው? በንጋሊው ደግሞ በስህተት ይሆናል ብሎ በዚሁ እንትን ጨርሷል ማለት ነው። እኔ ማነበብኩኝ ዋትስአፑን ልጅቷም አነበበች። ታሪኩ ደግሞ የነበረው አራተኛ ወር ላይ ቀን 9። ታዲያ ይሄን ማስተካከል ያለበት ወደው እኮ ስህተቱ እዚህ ጋር ዞሮ የኪያ ነው ገባሽ? በሱ ኪያ ነው ይሄ ኪያ ማለት ኪያ የኛ ኪያ ነው ሌላ ኪያ ኪዩ ዛርሴ ኪዩ አይ ጥሩ ነው ያላችሁት ማለት ጥሩ ነው ያላችሁት። ካላስ ዋናው መስማማታቸው ነው። እኛ የምንፈልገው መስማማታቸው ነው። ነው ያላችሁ ጥሩ ማለት አልገባኝም። ጥሩ ነው ያላችሁ ማለት ምን ማለት ነው አልገባኝም። አማርኛ ብዙ ስለማልችል ምን ማለት ነው? ጥሩ ላይ ናችሁ። እኔና ጉቺ እንደዛ አለች። ጥሩ ላይ ናችሁ አለች። አዎ ደግሞ ኪያ ተከሳሰሳችሁ ወይ ለማለት ፈልጋ ነው። ታዲያ አንተ አማርኛ መች ይገባል?
እኮ ማለት ስለማይገባኝ ጥሩ ላይ ናቸው ሲባል ማለት አልገባኝም። ጥሩ ላይ ናቸው። ኪያ ጋር ደግሞ ደረሳችሁ ወይ? ኪያ ጋር ደግሞ ለዚህ አበቃችሁ። ኪያ ላይ ደረሳችሁ ወይ ማለት ነው። መንግስት እንኳን አጫወታችሁ ለማለት ፈልጋለሁ። ኦኬ ታሜ ታረታኛ እኛ ነው ታሜ እያለ ኦኬ። አይ እንግዲህ ወንድማችን ኦፍ ኮርስ ብዙ ነገር እንዳወራ ብዙ ነገር አጋጠመ። ማንኛውም ሰው ያጋጥማል። ግን የሰው ህይወት ደግሞ መበላሸት የለብንም። ብንያ በራሳችን ነገር ማለት ነው። የሰው ህይወት ደግሞ መበላሸት የለብንም። ይሄ ግልጽ ነው። በጣም ማረኝ በጣም ዋው በዛው ሎኬሽን ሲጀመር ታሜ ልጅቷ ያኔ እንደዚህ ትካለች ቢጨረስላት ነው የሚሻለው። ኤኒዌይስ ለማንኛውም ከተስማሙ ቮይስ ላኩልሽ ዛሬ ገብተሽ አዳምጪው። ጥሩ ዋይ ታሜ ስልክ ይዤ ነበር። ምን አልከኝ? ስልክ ይዤ ነበር። ታሜ ቢልሽ የጥሩ ነው ምን ማለት ነው እያለሽ ነው? አልገባኝም። ኧረ በጣም ጥሩ ነው ያላችሁት። እኔ እኮ የሆነ ቪዲዮ የተቀዳ ይቻላል እሱ አልመሰለኝም ነበረ የተፖሰተ ታሜ አገኛቸው ዛሬ አስተካከለላቸው ይመስለኛል። እና አሁን ሳሪ አሁን ታሜ ያለውን ብር ካልተሳካ የዛሬ ወር ኪያ ሊከፍል ነው። ሲጀመርም አሁንም መክፈል አለበት። ቀራማ አለባት ልጅቷ። እንደገና ደግሞ የሰጠችው ብር አለ። ሊከፍል ቃል ገባ ማለት ነው። አዎ ግን ቀራማው 13000 ነው። አሁን 1500 ደግሞ ይጨመራል። ያን ዶሮ በቀን 50 ብር። ስለዚህ ያንን ሁሉ ነው ቢከፍለው። ቪዚት ላይ ነች እንዴ እንትን ውስጥ የገባችው? ኦቨርስቴ ውስጥ የገባችው በቪዚት ነው ወይስ በእንትን? ቪዛ አሰራልሻለሁ ብሎ ተቀብሏት እኮ በቪዚት እንዳለች ነው እንትን ውስጥ የገባችው ወይስ ከአይዲ ነው? ቪዛ አሰራልሻለሁ ብሎ ያባኝ እኮ ቪዛ የሚያሰራላት አይዲያው አልቆ ነው ወይስ በቪዚት እያለች ተበላሽ? ኖ ኢምፕሎይመንት ቪዛ መስማ እንዴ ጁጁ የሆነ